እንግዲህ ሄርሜላ ተዋርዳለች ማለት ነው። አብርሽ አዋርዷታል። እንግዲህ እሷ የሰጠችውን ሰዓት አልፈልግም፣ ሰዓትሽንም እንኪ፣ እኔ ያንቺን ነገር ምንም ነገር አልፈልግም፣ ሰዓቶችሽን ውሰጂና ከኔ ላይ ሂጂ፣ ከህይወቴ ውጪልኝ ብሎ ሰጥቷታል ማለት ነው። እንግዲህ ሰዓቱን ሲሰጣትም በጣም ነው የደነገጠችው። አጠገቧም ዳኒ ነበር ማለት ነው። ዳኒም በጣም ነው የደነገጠው። በፊት እንግዲህ ዳኒ ከሩትዬ ጋር ነበር፣ ከሩታ ጋር ነበር አብሮ የሚሰሩት። ነገር ግን አሁን ወደ ሄርሜላ ሄዷል ማለት ነው። እንግዲህ ሩትዬም አንተ አሽቃባጭ፣ አንተ አሽቃባጭ ነህ፣ አንተ ሴታ ሴት ነህ ብለዋለች ማለት ነው። እውነትም ሴታ ሴት ነው። ልክ የሆነ ነገር ሲገኝ እዚህ ይመጣል፣ የሆነ ነገር ሲታጣ ደግሞ እዛ ይሄዳል። እንደዚህ አይነት ወንድ በጣም ነው የሚደብረው ማለት ነው። እውነት ለመናገር ከሆነ ሄርሜላም በዚህ ጉዳይ ላይ በጣም ተናዳለች። በቃ እንግዲህ በጣም ተናዳለች ማለት ነው። አብርሽም እንግዲህ አቋሙን ገልጿል ማለት ነው። እኔ የምኖረው ከሩትዬ ጋር ነው፣ እኔ የምፈልገው ከሩታ ጋር መሆን ነው እንጂ ከማንም ጋር መሆን አልፈልግም። እኔ ከሩታና ከሩታ ውጪ ማንንም ሰው አልፈልግም ብሏል ማለት ነው። ከሩታ ውጪ ወደ ውጪ ብሏል ጀግናው አብርሽ ማለት ነው። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። አሁን እየተገለጸለን ነው ማለት ነው። ሁሉ ነገር በቃ እየተገለጸለት ነው ያለው። አሁን ወደ ትክክለኛው እየሄደ ይገኛል ማለት ነው። እሱ አሁን ወደ ሩትዬ ከተመለሰ በጣም አሪፍ ነገር ነው። አንድ ላይ እንዲኖሩ እንፈልጋለን ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሆኖልኝ